እንደሚወድ ነው ማቀው ሌላ የወንጀል ታሪክ ምናምን የምትለው ነገር ምንም ሊገባኝ አልቻለም በቃ እንደዚህ አይነት ነገር ጀመር አታውራኝ በቃ አታውራኝ አው የወንድምሽም ላይ ደግሞ ልትኖር ይመቸው አንቺ ነሽ ሌላ ማን አለ ታዲያ ስለዚህ የመስሪያ ቤት ሰው ከመደወሉ በፊት እዛ አካባቢ ላይ የነበሩ ሰዎች ራሱ ኮንታክት ሊያደርጉ የሚገቡ የነበሩ አንቺ ነበር አይደል በኩት ነገር የለም ልታስፈራራኝ ምንም ልትለኝ አትሞክር እንደዚህ በቃ ያስፈራሮሽ አይደለም እኛ ምን ካናዳ ካናዳ እርግጠኛ ነሽ እርግጠኛ ነኝ ካናዳ ነኝ እልሽ ወንጀለኛ መደበቅ አንቺንም ወንጀለኛ ነው የሚያደርግሽ ታውቂያለሽ አይደል አውቃለሁ እንዴ እኔ እንዴት ላቅ ይችላል ቆይ እሺ ከኔ ምንድነው የምትፈልገው ቆይ ምን አርጊ ነው የምትለኝ ተረጋጊ ታልኩ ማን ስለሆንክ ነው እልሽ እንገርሽ ተረጋጊ በእምነት ተረጋጊ ማን ስለሆንክ ነው እንደዚህ እየመጣ የምትዘልፈው አንድ ስራ ዘርፍ ነው እንጀራው ነው ይሰራበታል በቃ እናቱ ወድ ቢገባ ያመልጠኝ ንገርሽ ነገርኩ እኮ በቃ ነገርኩ ምንም ልታስፈራራኝ ምንም ናችን ወንጀል ካለብኝ ደግሞ እሰረኝ አልኩ እኮ በቃ ስለዚህ እርግጠኛ ነሽ ወንድምሽ ሞቷል ሞቷል አልኩ እኮ ለምንድነው ማታምነኝ ሞቷል በእናትህ በቃ ያርበተበተሻለው ንገርኝ እሺ ስለ ወንድሜ እኮ ነው ምን አስደነገጠሽ አይ ምንም አልደነገጥኩም ግን ስለ ህይወት ታሪክ ተሞክሮ ላስተምር እንጂ እዛው እንደሚሳተፍ ማን ነው ወንድሜ ይኸውልህ እያወራ ያለው ነገር አታውቀው የምታውቂው ነገር ነው እየነገርኩሽ ያለሁት እንደ አዲስ እንዳላወቀ ምን እያልክ ነው የሙት ወቃሽ ልታረገኝ ነው እንዴ እንዴት ነው የሞተ ወንድሜ ስሙን እንደዚህ መታነሳው ሌላ ወንጀል ምናምን የምትለው ነገር ምንም ሊገባኝ በእምነት እየዋሸሽ እንደሆነ እኮ እኔ ምንም እየዋሸው አይደለም በቃ ቤተሰቡን ለማስተዳደር እና ከማን ጋር እየተጋጨ ነው የምትለኝ ምንድነው እናቴን ያለችው ንገረኝ አትተረጋጊ ሂጂ አይደል እንድትጠቀማት አድርጊ እናቴን ያለችው እኔ ክፈች እስኪ እንዴት ዋልሽ አቶ ፋሲል ይኸውልህ ዛቻ ምናምን አያስፈልግም አሁን ይኸውልህ በቀጥታ ወደ ቤት እንዲመጡ ፈልጋለሁ እየሰሙኝ ነው አይደል ሰማኛለህ ከማን ጋር እየተጋጨ እንደሆነ አላወቅም መሰለኝ እንግዲህ ያው መሳሪያም ተገኝቷል መሳሪያም ይዘው ነው የሚንቀሳቀሱት አቶ ፋሲል መሳሪያ ቢዝ ታዲያ ህጋዊ ፍቃድ ያለው መሳሪያ አቶ ማቲያስ ልቀቁ አቶ ማቲያስ እሺ ቆይ አቶ ፋሲል አቶ ማቲያስ ልልቀቅ ልበል ለማን ነው ማስረክበው በቃ ዝም ብለህ አቶ ማቲያስን ልቀቅ ዝም ብዬ እንዴት ነው መለቀው እናቴ ልጄ ሳላስገባ እንዴት ነው መለቀቅ እኔ የማውቀው ነገር የለም የተሰጠኝ መመሪያ ይሄ ነው ማን ነው የሰጠኝ መመሪያ ልጄን ተዋት አስወጣልኝ ችግር ከኔ ጋር ነው አይደል በቃ ልጄን ተዋታ እኮ ማውራት ያለብን ነገር አውራ ያው ለባዕድ አምልኮ የሚሰጡ ስጦታዎች ለእርድ የሚሆኑ እንደገና የተለያዩ ገንዘብ እናቴን ይኸውልህ ጫፏን ተነኳትና የፀጉሯን ዘለላ ተነኳትና ማለት ነው እንዳለ አጠፋችኋል ትልቅ ተራራ ላይ የቆሙ ሰዎች ናቸው እኮ እነሱ ይኸውልህ አቶ ፋሲል አንዴ ተረጋጋ ይኸውልህ ጥያቄ አታብዛ አቶ ማቲያስን ካልለቀቃችሁ ምናልባትም እናትን በህይወት ላታገኛት ይችላል አቶ ግን ይሄን እውነት ማውጣት ስለምፈልግ በተለይ እናቴን ስለምፈልጋት መግባት ያለብን ጉርጓድ ድረስ ይገባሉ ግን አባትሽ በወንጀል ውስጥ እየተሳተፈ ያለ ያህል ሊሰማሻል ምንድነው የምታወራው ያመሃን እንዴ ምን ወንጀል ነው ያ መጀመሪያ ቀርጠራ ይጠየቅኩሽ ለዛ ነው ስለዚህ አቶ ደምስ ለርሳቸው ታማኝ ያልሆነው እንዳለ እንዲቀነስ አድርጓል እርሶ ደግሞ ለአቶ ደምስ በጣም ታማኝ ነው በጣም አገልጋይ ነው ማለት ነው ይገባ አባትሽ ድብን ያለ ወንጀለኛ ነው አቅኑ ስነግርሽ አይደለም እሱ ደግሞ ይሄን ነገር ዲስፕሩቭ የሚያደርግበት ምንም ነገር የለም ወንጀል ለምታወራው እየሰራ ስለነበረው መረጃ ማጥፋት በጣም ይፈልጋሉ ከአቶ ፋሲል በላይ ብዙ ሰዎች እንዳሉ አውቃለሁ እነዛ ሰዎች ምንም አይነት መረጃ ለማጥፋት አባትሽን ማስወገድ ካለባቸው ያስወግዳሉ እንዴ ወንጀል ውስጥ ነው ያለው አባትሽ ሞታን እያልከኝ ነው እያወራ ያለው ማኔጅመንት ሌቭል ላይ አቶ ፋሲል ብቻ ነው ያሉት አመራር ላይ ያለው አንተ ብቻ ነህ አዎ እኔ 8 ድርጅት የምታስተዳድረው አንተ ብቻ ነህ አቶ ማቲያስ ሞቱ ማለት የአቶ ደምስም ጉዳይ አበቃ ማለት ነው እኔ አንድ ተራ ማናጀር ነኝ አንድ ተራ እንዴት ስታስበው አንተ እናተ ጋር ምደርስ ይመስላል እናት የት እንደታገተች አቶ ፋሲል አንተ ነህ ትእዛዙ እንደሰጠው ነገርከኛለሁ አይደል እንዲያብድ እንጂ እንዲሞት ቢፈልግ ኑሮማ ድሮ ነበር የሚሞተው እንዴ ታዋርኝ ፈልጋለሁ ቆይ እሺ ተረጋጋ ይቅርታ አንዴ ተረጋጊና ቁጭ ብለሽ ታዋርኝ ፈልጋለሁ እንጂ ምን ማለት ነው ዝም ብሎ መግባት የተረጋገጠ እናቴ እኔ ያለችው እናቴ የት እንዳለች ንገረኝ ይሄ ሁሉ ድርጅቶች እንዴት ባንተ ስም ሊመዘገቡ ቻሉ ምንድነው ጭቅ የተፈጠረው ሰላም እሺ ሰላም ረባቸው እንዴት ነው ምንም አልሆንኩም ምንድነው ምን ለባንት አይ ወንድሜ ቢቀርስ ነው ባክን እንደዚህ አይነት ነገር ውስጥ ከምትገባው እኔ ብሞት እኮ ይሻል ነበር ለምን ትሞቻለሽ
ጽጌ በእናትሽ ተረጋጊ ነው ሁሉ ውስጥ ይገባ ማለት ነው ይገባኛል ተረጋጊ ብቻ አንቺ ለው የቀን ስራ እየሰራ ነው የቀን ሰራተኛ ነው አዎ የቀን ስራ ነው የሚሰራው አይ ጽጌ ሬዲዮልሽ እኔ ስሜቴን እንድትሆን ፈልጊ አይደለም ግን አንቺ ጋር ያለው ጥያቄዎች አሉ እኔ ጋር ያለው ጥያቄዎች አሉ እስከ ሞት የሚያደርስ ሁኔታ ነበር ለምንም ምክንያት ተነስተው ድንገት 1.5 ሚሊዮን ብር ለአንድ ለቀን ሰራተኛ ማበደር የሚችሉ ሰዎች እነዚህ ሰዎች በጣም እውቅና ሊሰጣቸው ይገባልና ትደኛለሽ በቃ አትሞቺ ማለት ጀመረ ምንም በቃ መሆን የሚገባው ነገር አድርጌያለሁ ለቲ በዛ ሰዓት እንዳልኩ የሞት አፋፍ ላይ ነበር የነበርኩበት ሁኔታ ስለዚህ ቀን ሰራተኛ ነኝ ምናምን ነገር የምትለው ዝም ብለህ ሰዎች እንዳያውቁብህ ምናምን ነው አይደል የግድ ነው እሱማ ግዴታ ነው ይችላል የሁሉ ብር ማን ሊያበድር ይችላል ሁሉ እሺ በአሳስረዳኝ በቃ እኔ ጋር እየገባኝ ነው እሱ ዝም ብሎ ነው የሚያወራው ብዙ ሁሉ ጥረት አደርጋለሁ በህክምናም በጸበልም በተለያዩ ነገሮች ይሄ ደግሞ ከታማኝነትም ውጪ እንደሆነ ነው ማለት በቀን ሰራተኝነት ደሞዝ ግን እንዴት ነው በቀን ሰራተኛ ደሞዝ 1.5 ሚሊዮን ብር ተበደርኩ የምትለኝ እንዳምን የምፈልገው በእኔ ወንድም በኩርዬ ሁለት አብረው ሊሄዱ የማይችሉ ነገሮች ናቸው እየተደረጉ ያሉት አዋቂ ቤት ሄድኩ ማለት ነው አዋቂ ቤት ሄጄ አንዳንድ ነገሮች ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁ እንደምን ከረማችሁ ይህ የንስር አይን ሁለተኛው የዩቲዩብ ቻናላችን ነው ወይም መብረቅ ብለን የሰየምነው የዩቲዩብ ቻናላችን ነው እንግዲህ በባለፈው ኬዝ ላይ እንደሰማችሁት ያው የአቶ ማቲያስ ጉዳይ ብዙ እያለፋን ነው ያለው እናታችን ግዴታ ማግኘት ስላለብን እናታችን ያሉበትን ሁኔታ ለማጣራት እንዲሁም እናታችንን አግኝቶ ከአቤል ጋር ለመቀላቀል ብዙ ጥረቶችና ልፋቶችን እያደረግን ነው የምንገኘው እንግዲህ በዚህ ውስጥ ባለፈው በነበረን ቆይታ ከአቶ ፋሲል ጋር በነበረን ቆይታ እንግዲህ እንደሰማችሁት አብዛኛው ነገሮች የሄዱ የነበሩት ያው በሹፌሩና በቦዲጋርዱ አማካኝነት ነው የሚል ጥቆማ ተሰጥቶን ነበረ ከዛም በኋላ ከብዙ ጥረት በኋላ ይሄ ሹፌር የሚገኝበትን መኖሪያ ቤት አግኝተናል ግን እሱን በቤቱ ማግኘት ስላልቻለን ያው እህቱ ነች አሁን ያለችው አጠገቤ እንግዲህ ከሷ ጋር የሚኖረኝን ቆይታ ከወዲሁ እንድትጋበዙልኝ ጋበዝኳችሁ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ቪዲዮን ከመጀመሪያችሁ በፊት ሰብስክራይብ ማድረጋችሁን እንዳትረሱ እንዲሁም ደግሞ እናታችንን በመፈለግ ብዙ ሰዎች ሊረዱ ሊያግዙን ይችላሉና ይሄንን ቻናል በደንብ አድርጋችሁ ሼር እንድታደርጉልኝ እፈልጋለሁ ከዚህ ውጪ ደግሞ የኔ ቤተሰብ የሆናችሁ የነበልባል ቤተሰብ ያልሆናችሁ ካላችሁ ባካችሁ ይሄዳችሁ የነበልባልን ቻናል ሰብስክራይብ እንድታደርጉልኝ እፈልጋለሁ እንግዲህ አሁን በመቀጠል ከሷ ጋር የሚኖረኝን ቆይታ እንድትጋበዙ በድጋሚ ጋበዝኳችሁ እቴ በመጀመሪያ ፍቃደኛ ስለሆንሽልኝ ለኢንተርቪው ከልብ አድርጌ አመሰግናለሁ እሺ ምንም አይደል እስኪ ከትውውቅን ጀምርና አንቺ ማን ልበል ብርቱካን አያለው እባላለሁ እሺ ብርቱካን ያው እንደነገርሽኝ ያው ከካሜራ በፊት መጀመሪያ ላይ እንደነገርሽኝ ከወንድምሽ ጋር ነበር የምትኖር አይደል አዎ እስኪ መጀመሪያ ያው ዲቴል ወደ ስለ ወንድምሽ ከመጠየቂ በፊት አንቺ እንዴት ነው ቤተሰብ የለም ወይ እንዴት ነው ሁለታችሁ ብቻ ልትኖሩ የቻላችሁት የሚለው ነገር እስኪ ግለጪልን ያው እንግዲህ ቤተሰቦቻችን በልጅነታችን ነው ያጣናቸው በልጅነት ነው ያረፉት ማለት ነው ከዛን ጊዜ ጀምሮ እንግዲህ የምንኖረው እኔና ወንድሜ ነን ሙሉ ቤቱን በቃ የሚይዘው እሱ ነበር ሙሉ ወጪውን የሚሸፍነው የሚያስተምረኝም እሱ ነበር ማለት ነው በዚህ አጋጣሚ ነበር እንግዲህ ከወንድሜ ጋር መኖር የጀመርነው ማለት ነው ያው የወንድምሽን ስም ያው ሻዋ ነው ያልሽኝ አይደል አዎ ሻዋ እያለው ይባላል ሻዋ እንዴት ነው እስኪ ወደ ሹፍርና ሙያ ውስጥ እንዴት ነበር ሊገባ የቻለው ያው እንዳልኩክ ወላጆቻችን ካለፉ በኋላ እኔም ልጅ ስለነበርኩኝ ግዴታ ቤቱን ለማስተዳደር የማታ እየተማረ ቀን ይሰራ ነበር በዚሁ አጋጣሚ መንጃ ፈቃድ ካወጣ በኋላ አንድ ድርጅት ውስጥ ሹፍርና ስራ አገኘና በዛው ትምህርቱንም ትቶ ወደዛው ስራ ቀጠለ ምክንያቱም አሪፍ ነበር ክፍያው ምንም አይልም ያስተዳድረን ስለነበር ግዴታ ደግሞ መስራት ነበረበት እንዳልኩክ እኔንም ሆነ ቤቱን ለማስተዳደር እና በዚህ ሁኔታ ነበር ወደ ሹፍርና የገባው ሻዋ ታዲያ ማለት በሹፍርና እየሰራ በነበረበት ሰዓት ላይ ያ አንድ ድርጅት ብቻ ነበር ተቀጥሮ ሲሰራ የነበረው ድርጅትም አልቀየረም አይደል አዎ አልቀየረም እዛው ድርጅት ውስጥ ነበር ሲያገለግል የነበረው እዛው ነበር ሙሉ አገልግሎት ሲሰጥ የነበረው ኦኬ እንዴት ነው ታዲያ አሁን ያው የሹፍርና ሙያ እንደምናውቀው እንግዲህ ብዙ ጊዜ ፊልድ ይወጣሉ ወይ የሆነ ነገር አለ እሱ እንዴት ነበር እንደዚህ ፊልድ መውጣት ከሀገር ወደ ሀገር መሄድ ነበረ አዎ አልፎ ይኖራል ድርጅት ውስጥ አይደል ታዲያ የሚሰራው ትዕዛዝ ነው ከበላይ የሚሰጠውን ትዕዛዝ ማክበር ግዴታ ነውና አልፎ ይሄዳል እንግዲህ ምን አለ መሰለሽ ብርቱካን የሰማሁት አንዳንድ መረጃዎች ነበሩና እሱ ያው የግል ሹፌር ነው አብዛኛውን ጊዜ የሚይዛቸው የቤት መኪኖች ናቸው ስለዚህ የሚሰራቸው አገልግሎቶች የሚሰጥ የነበረው እዚሁ ከተማው ላይ እንዳለ ነው ምናልባት ያው አንቺ እንዳልሸኝም ከከተማ ውጭ የሚወጣበት አጋጣሚዎች ሊኖሩ ይችላሉ
እስኪ ያንን ጊዜዎች እንዴት ነበር አንቺ የምታሳልፋቸው የነበሩት? ያው ምንም የተለየ ነገር የለው እንዳልኩክ ነው። እኔ ቤት ውስጥ ትምህርቴን በመከታተል እና አንዳንድ ስራዎችን እንዲሁ ቤት ውስጥ የሚሰራሩትን እየሰራው ነው የምጠብቀው። እንዳልከው ነው ብዙም የመሄድ እድል የለውም። የቤት መኪናዎች ምናምን ስለሆነ እንትን የሚይዘው አልፎ አልፎ ነው እንግዲህ የሚሄደው እና ያው እሱ ሄዶ በሚመጣበት ጊዜ ምንም የተለየ ነገር የለም ማለት። ብርቱካን ያው እኔ በጣም የገረመኝ ነገር ካሜራ ከማብራቴ በፊት ነግረሽኝ ነበረ። እኔ ደግሞ የሰማሁት ታሪክ አለና አንቺ የነገርሽኝ ነገር ማለት በጣም ትርጉም እየሰጠኝ አይደለም። ምናልባት አውቀሽ የሆነ ልደብቅኝ የፈለግሽው ነገር ይኑር አይኑር አላውቅም፣ ግን እኔ ሰምቼ የመጣሁት ሸዋ እዚህ ቤት እንደሚኖርና አሁንም ደግሞ ከአንቺ ጋር እየኖረ እንዳለ ነው የሰማሁት። አንቺ ግን እየነገርሽኝ የነበረው ከ1 ዓመት በፊት እንደሞተ ነው አይደል? አዎ እንዴ እሱማ የመሬን ነው፣ ሞተዋል። እርግጠኛ ነሽ? አዎ እርግጠኛ ነኝ። ስታስበው እንዴት ነው ስለ ወንድሜ ልዋሽ የምችለው እንዴ? ከሞተ ሲጀምር አሁን ኦልሞስት 2 ዓመት ሊያስቆጥር ነው። በቃ እንዴ አታይም እንዴ ያለውበትን ሁኔታ? ያለሽበትን ሁኔታማ እያየው ነው። ግን ማለት እሺ ምን ነበር? እሺ ለሞቱስ ምን ሲሆን ነው ማለት? ታሞ ነበር? አስታመሹ ነበር? አይ ያናለስ ህመም አልነበረበትም እስከማውቀው። ምናልባት አላቅም፣ ያው እኔ እንዳልጨነቅበት ያለሁት አንድ እህቱ እኔ ብቻ ስለሆንኩኝ ደብቆኝ ሊሆን ይችላል፣ አላቅም። ምክንያቱም እንዳልኩክ ነው በቃ እሱ ሙሉ ለሙሉ ፎከስ የሚያደርገው ስራ ላይ ብቻና የሚያገኘውን ገንዘብ እያመጣ እኔ ለሚያስፈልገኝ ወጪ ነበር የሚያውለውና ምንም ህመም አላየሁበትም። እንግዲህ ግን የሆነ የምታያቸው የምትታዘቢያቸው ብዙ ነገሮች ይኖራሉ ብዬ አስባለሁ። ማለት በሹፍርና ደሞዝ ከሚከፈለው ገቢ በላይ ነበረ እያመጣ የነበረው አይደል? ይሄን ቤት ሲደጉም የነበረው ሌላ ተጨማሪ ስራ ይሰራ ነበረ? አይ ተጨማሪ ስራዎችንስ ምናልባት እዛ ካዘዙት ይስራ አላቅም። እኔ እንግዲህ የማውቀው ገቢን የሚያገኘው በሹፍርና ነው። ሆኖም ግን ምናልባት ታታሪ አገልጋይ ስለነበር ካለቆቹ ቲፕ ሊሰጠው ይችል ይሆናል። እንግዲህ ማለት እስኪ ስለ አለቆቹ ምናምን ቤት ውስጥ የሚያወራሽ ነገሮች ነበሩ? አይ እስካሁን እሱ የሚነግረኝ ማለት ያው በህይወት ባለበት ጊዜ የምናወራው አሪፍ እንደነበሩ ነው። ምክንያቱም እኔም ቢሆን እሱ ይዞት ከሚመጣው ገንዘብ አንጻር ሳየው መቼም ለሱ ጥሩ ባይሆኑ እንደዛ ያደርጉለትም እንግዲህ እና በጣም ጥሩ ሰዎች እንደሆኑ ነው እንግዲህ የማውቀው። ያው በአካል አግኝቻቸው አላውቅም። ግን ያው እሱስ ማለት የነበረበት ሁኔታ ምንድን ነበረ? በስራው ደስተኛ ነበረ? አዎ እንዳልኩት ነው በጣም ጥሩ ነበር። ማለት ስሜቱን እንግዲህ በግልጽ አናወራም። ያው በብዛት ጠዋት ይወጣል፣ ከዛ ማታ ነው የሚገባው እና ብዙም አብሮ የማውራት እድሉን አናገኝም። ሆኖም ሲመጣ በቃ የኔኑ ውሎ ነው በትንሹ ጠይቆኝ ምናምን የሚያርፈውና ግን እስካየሁት እንግዲህ ምንም አዲስ ነገር የለም። በቃ ልክ እንደ ወትሮ ነበር፣ ሁልጊዜ አንድ አይነት ነው ማየው። ታዲያ ለሞቱ መንስኤ ምንድን ነበረ? ለእኔም ጥያቄ የሚሆነው እሱ ነው። እስካሁን እኔም ላቅ አልቻልኩም። ምናልባት እንግዲህ እንደተባለው አደጋ ነው የሚባለው። እስካሁን ምንም አደጋ ማለት እኔ የደረስኩበት ነገር የለም። ምንድን ነው አደጋው? ያው የመኪና አደጋ ነው። ሌላ ምን ሊሆን ይችላል? ማለት 2 ዓመት ምናምን ሆኖ ነው የምትይኝ ይሄን አደጋ? አዎ ወደ 2 ዓመት እየሄደ ነው እንግዲህ ወንድሜ ከሞተ። እስኪ እንዴት ነበር አደጋው ሊከሰት የቻለው? ምንድን ነበረ አደጋው? እስኪ በደንብ አብራርተሽ ንገሪኝ። እስካሁን ምንም እኔ እንዳልኩት ነው ማለት በቅጡ የደረስኩበት ነገር የለም። በቃ ወንድሜ ወጣ አልተመለሰም። እማውቀው ነገር ይሄን ብቻ ነው። እስካሁን ማንም ምንም ሊለኝ አልቻለም። ብቻ ያው በተደጋጋሚ ወደ ድርጅቱ ሄጄ አንዳንድ ላናገራቸው የሞከርኩት ሰዎች አሉ። ያው እኔም ያለሁበትን ሁኔታ ስለሚያውቁ ቋሚ ሰው ባይሆንም ያው የተለያዩ ሰዎች በቻሉት መጠን እገዛ ያደርጉልኛል። ከዛ በዘለለ እንግዲህ እስካሁን ያው ስለዚህ አንቺ ድርጅት ውስጥ ያሉ ሰዎችን የማግኘትና የማውራት እድል አጋጥሞሻል? ያው ከስር የሚሰሩትን ነው ልክ እንደ ወንድም የሚሰሩትን እንጂ ዋናዎቹን አግኝቻቸው አላውቅም። እንዳልኩት ነው እኔማ ከትምህርቱ ጋር ህይወት ለእኔ በጣም ከባድ ነው እና ፎከስ ማድረግ የምችለው አሁን ያለሁበትን ህይወት ላይ ነው እና ያገኘሁትን ስራዎች እየሰራው ነው። ትምህርቴንም ጎን ለጎን እያስኬድኩ ያለው ስለሆነ ያው እስካሁን ምንም አዲስ ነገር የለም። እንግዲህ እየጠበቅኩኝ ነው። እኔ የሆነ ብዙ ጥያቄዎች አሉኝ። ማለት ግራ እያጋቡኝ ያሉ ነገሮች አሉ። ወንድምሽ ያው በብዙ ድርጅቶች ውስጥ ከህጋዊ ስራዎች ውጪም ህገወጥ ስራዎች ብዙ ይሰራ ነው እንደነበር አውቃለሁ።
ህገወጥ ህገወጥ ስራዎችን ብዙ ነገር ይሰራል። በባለቆቹ የሚታዘዛቸው ማንኛውንም ድርጊቶች ሲያደርግ ነበር የነበረው። ከዛ ውጪ እስኪ ምናልባት ስለ አቶ ደምስ ምናምን ሲያወራ ሰምተሽ ታውቂያለሽ? አይ እኔ ምንም አውቀው ነገር የለም። ነገርኩህ እኮ ጠዋት ነው የሚወጣው ማታ ነው የሚገባው። ብዙም የማውራት እድሉን የለንም እና እስከማውቀው በቃ ያ ድርጅት ውስጥ እሱ ሹፌር ነው፣ ሌላ ምንም ስራ የለው። የተባለውን ማድረግ ብቻ ነው። ከዛ በወር ሲያገኝ ያመጣል ብሩ ማለት። ብርቱካን ይኸውልሽ ወንድምሽ ብዙ ነገሮች ሲሳተፍ እንደነበረ እና በድርጅት ውስጥ የሚደረጉ የባዕድ አምልኮ ስርዓቶች አሉ እዛ ውስጥ እንደሚሳተፍ። ማን ነው ወንድሜ? ይኸውልህ እያወራ ያለውን ነገር አታውቀውም። የምታውቂውን ነገር ነው እየነገርኩሽ ያለሁት። እንደ አዲስ እንዳላወቀ ምን እያልክ ነው? የሙት ወቃሽ ልታረገኝ ነው እንዴ? እንዴት ነው የሞተው ወንድሜ ስሙን እንደዚህ የምታነሳው? ሲጀምር ያው ሞታል። ሲጀምር ምንድን ነው እያወራክ ያለው ነገር ገብቷል? ግን ይኸውልሽ ብርቱካን ተረጋጊና አናግሪኝ። ምኑን ነው የምረጋጋው? ተረጋግተሽ አናግሪኝ እንዴ። ይኸውልሽ አሁንም እኔ የሆነ ሞቷል ምናምን ነገር ስላልሽኝ ያው አንቺን ብቻ አላምንሽም። ማጣራት ባለብኝ ልክ እሄዳለሁ። ይሄ ሰውዬ እንዳልሞተ ነው የማውቀው። ግን አንቺ ለምን ሞቷል ማለት ነው ወንድሜ ላይ ማማርተው ምን ማለት ነው? ሞቷል አልኩህ እኮ። አላውቅም ለምን ይሄን ነገር እንደፈለጋችሁት እንጂ ሸዋ ማለት ነው በብዙ በድርጅት ውስጥ ይሰሩ የነበሩ የባዕድ አምልኮ ስርዓቶች ውስጥ እንዳለ እንደሚሳተፍ አውቃለሁ። ከዛም ውጪ ለአቶ ደምስ የሚሄዱ ግብሮች እንዳለ እሱ እንደሚያደርሳቸው ሲጀመር ስለምን አምልኮ ነው የምታወራው አንተ ሰውዬ? ቆይ የምታወራውን ነገር ግን ታውቀዋለህ? ይኸውልሽ ብርቱካን ይኸውልሽ እኔ እናንተ ጋር ከመምጣቴ በፊት የእሱ አለቆች ብለሽ የምታወራቸው ይሄ ቲፕ ይሰጡታል ምናምን ያልሽኝ አለቆችን እንዳለ አውርቻቸዋለሁ። ለህግ ማሳልፍ ይሰጥቻቸዋል። ማለት ምን ማለት ነው? እና እነሱ እኮ ወንድሜ ጋር ምን ያገናኘዋል? ስለዚህ እነዚህ ሰዎች ማለት ነው ሸዋ በህይወት ባይኖር ኖሮ ማለት ነው አለ እንትን ብለውኝ አይሰጡኝም፣ ይሄ መረጃ አይሰጡኝም በተአምር። ወይ እነሱም የሆነ እኔ ሊደብቁኝ ወይ ሊያወጡት ያልፈለጉት ሚስጥር ሊኖር ይችላል። ሲጀመር ለምንድን ነው የምደብቅህ? ለምንድን ነው የምደብቅህ? እያወራ ያለው ነገር ራስህ አታውቀውም። ወንድምሽ እኮ ነው እና ወንድሜ እንደዛ እኮ ነው እየነገርኩህ ያለው። እንደማሰጭኝ አውቃለሁ። ስለ ወንድምሽ ደግሞ መጥፎ ነገር ማውራት እንደማፈልጊም አውቃለሁ። ግን ምንድን ነበር እዛ ጋር እያደረገ የነበረው? ምንድን ነው እያደረገ የነበረው የሚለው ነገር ምንም እያደረገ አልነበረው። ወንድሜ ንጹህ ሰው ነው። በእንደዚህ አይነት ስርዓት ውስጥ እንደሚሳተፍ አላውቅም ነበር። ሲጀመር ደግሞ አይሳተፍም። ወንድሜን አውቀዋለሁ። እንደ አባት ሆኖ እኮ ነው ያሳደገ። ምን ማለት ነው ደግሞ? ሞቷል። ቆይ አንተ ከሞተ ምንድን ነው የምትፈልገው? አይደለም ሞቷል ለማለት የፈለጋችሁበት ምክንያት ምንድን ነው እንዴ? ስለሞተ ነው ምን እያወራህ? እሺ ከሞተ በኋላ አደጋ ነው የተፈጠረው አይደለ? አዎ አደጋ። ስለዚህ ካሳ ተቀበለሻል ማለት ነው አይደል? አልተቀበልኩኝም ማለት በቃ ገና እየተመረመረ ነው። 2 ዓመት ሙሉ እየተመረመረ ነው? አዎ ማለት የኢትዮጵያን እንትን ምንድን ነው መደበቅ የፈለግሽው ከኔ? ምንድን ነው የምደብቅ? ሲጀመር ለምንድን ነው የምደብቅ? አንተ ሰውዬ ቆይ ለምንድን ነው የምነግርህ ነገር ማሰማኝ? እየሰማሁሽ እኮ እና እሺ አሳምኚኝ። እኔ ምንድን ነው እኮ ማለት ማመን እፈልጋለሁ ወንድምሽ መሞቱን። እሺ ከዚህ በላይ ቆይ ምን አይነት አደጋ ነው የተፈጠረው? እንግዲህ እኔ እስከማውቀው ተደውሎ ነው እንግዲህ የተነገረ የመኪና አደጋ ነው የተባለው እኮ። የመኪና አደጋ ሲሆን ምንድን ነው መኪና ገጨው? መኪናው ተገለበጠ? መኪናው ተጋጨ? ምንድን ነው? አዎ ተጋጭቶ ነው እንግዲህ መኪናው የተጋጨው። አዎ እሺ ከዛስ? ከከባድ መኪና ጋር ነው የተጋጨው እና ለዛም ነው ሲጀመር። በሰዓቱ ብቻውን ነበር ሲንቀሳቀስ የነበረው? አዎ ብቻውን። አዎ ምክንያቱም ታልኮ እንግዲህ እቃ እያመጣ ይሆናል እንግዲህ። ምክንያቱም በዛን ሰዓት እኮ ሀዘን ውስጥ ነበርኩ ሲጀመር። እሺ ብርቱካን ይኸውልሽ የመኪና አደጋ ሲፈጠር እኛ እናውቃለን። እንደዚህ አይነት ነገሮች ሲፈጠሩ ፖሊስም ይሁን የትራፊክ ፖሊሶች በቦታው ላይ ይደርሳሉ። ከዛ አሻራ ይነሳል። ብዙ ነገሮች አሉ ሂደቶች አይደለ? እነሱ እዛ ጋር ሲሄዱ እንግዲህ ተልኮ ነው የምትይኝ ከሆነም እቃ ይዞ ከሆነም ስለነበረው ሁኔታ እያንዳንዱ ነገር ይነግሩሻል። እየተመለሰ ነበር ይመስለኛል እንግዲህ ምክንያቱም ምንም የተገኘ ነገርም የለም። ብቻ ግን መኪና ውስጥ ወንድሜ ብቻ ነበር። እሱን ነው የማውቀው። አዎ እኮ በምን አይነት ሁኔታ ምንድን ነበር? እሺ ማለት መኪናው ተጋጨ። ከዛ በኋላ ወደ ሆስፒታል ምናምን ደግሞ ጥረት አልተደረገም? እዛው ነው የሞተው። እሺ ማን ነው ደውሎ የነገረሽ? ነገርኩ የተነገረኝ ከመስሪያ ቤት ተደውሎ ነው። እሺ እኔ እንዴት ላቅ እችላለሁ? እንግዲህ በዛን ሰዓት አላቅም። በቃ እንደውም ስልኩን ማለት ቁጥሩ ይኸውልሽ ብርቱካን ይኸውልሽ አንድ ነገር ልንገርሽ። ነው የሚለኝ። ቆይ ይኸውልሽ አንድ ነገር ብቻ እንድትሰሚኝ እፈልጋለሁ። አንቺ መታወቂያሽ ላይ አደጋ ጊዜ ተጠሪ ወንድምሽ ነው። አዎ የወንድምሽም ላይ ደግሞ ልትኖሪ የምትችይው አንቺ ነሽ። ሌላ ማን አለ ታዲያ? ስለዚህ የመስሪያ ቤት ሰው ከመደወሉ በፊት እዛ አካባቢ ላይ የነበሩ ሰዎች ራሱ ኮንታክት ሊያደርጉ የሚገቡ የነበረው አንቺን ነበር አይደል? እንግዲህ አላውቅም። ምክንያቱም መኪናው እኮ የድርጅት ነው እንዴ። እኔ እንዴት ላቅ እችላለሁ? ቆይ እሺ ከኔ ምንድን ነው የምትፈልገው? ቆይ ምን አድርጊ ነው የምትለኝ? ተረጋጊ። አንድ አዲስ ሀዘኑን እኔ ምን ማለት እንዳለብኝ አላውቅም። ግን ለምን ቅድም እንደዛ ነው? እሺ ቆይ የመጣው በጣም እየተርበተበትሽ ነው።
ሲጀምርልሽ በጣም እየተርበተበትሽ ነው። በጣም እያስመሰልሽ እንዳለሽ ያስታውቃል። ሁሉ ነገርሽ ያስታውቃል። ቆይ ምኑን ነው ማስመስለው? ወንድሜ እኮ ሞቷል። አንተ ሰውዬ ለምንድን ነው ወንድምሽ ነው የምታስመስይ የነገረሽ? ንገሪኝ፣ ማን ነው? ቆይ ሞቷል እኮ ተነስቶ ነው እንደሚነግረኝ። እኔ ሰውዬ ቆይ ጤነኛ አይደለም እንዴ? እኔ እኮ ልሽ ማጣራት ያለብኝ ነገር አጣርቼ ነው የመጣሁት። ከዚህ በላይ እሺ ምንድን ነው የምታጣራው? ሲጀመር ደግሞ ማጣራትም ካለብህ እኮ እኔ ከኔ እኮ ነው። አንድ ነገር ልንገርሽ። እሺ ምንድን ነው? እኔ ሸዋም ማለት ነው ፈልጌ ካገኘሁት አንቺ ወንጀል በመደበቅሽ ወንድምሽን በመደበቅሽ አንቺ ራስሽ በህግ የምትጠይቂው ነው። ታውቂያለሽ አይደል? ወንጀለኛ መደበቅ ወንጀል እንደመስራት ነው። ታውቂያለሽ አይደል? አዎ አውቃለሁ፣ ጠንቅቄ አውቃለሁ። ስለዚህ እርግጠኛ ነሽ ወንድምሽ ሞቷል? አዎ ሞቷል አልኩ እኮ። ለምንድን ነው ማታምነኝ? ሞቷል። ታዲያ ምንድን ነው እያርበተበተሽ ያለው? ቆይ ንገሪኝ። እሺ ስለ ወንድሜ እኮ ነው እያወራ ያለው። ቆይ እንዴት ነው ተረጋግቼ እንዳወራ የምትፈልገው? በዛ ላይ ሞቷል፣ ከዛ ደግሞ መተክ እንደዚህ ያደርጋል ባዳም ልኩ ምናምን እገው። አዎ በደንብ እንደዚህ አይነት ስራዎች ውስጥ እንደሚሰማራ አውቃለሁ፣ ሲሰራ እንደነበረ። እንግዲህ እኔ እስከማውቀው እያንዳንዱን ግብርም ደግሞ ወንድምሽ ሲወስድ የነበረው እያንዳንዱን ነገር እኔ ከልሽ መረጃውን የተቀበልኩት ማለት ነው ከአለቆቹ ካልሽኝ ሰዎች ናቸው። አላውቅም ግን ወንድሜ እስከማውቀው ንጹህ ሰው ነው። በቃ በንጹህ በትክክለኛው መንገድ ነበር እየሰራ የሚያመጣ። አንድ ጥያቄ ልጠይቅሽ ብርቱካን፣ ቤት ገብቼ አይቻለሁ። ውጪ ላይ ለምን ሆነን እንድንነጋገር እንደፈለግሽ አልገባኝም። እሱ ችግር የለብኝም። እኔ ከአንቺ የምፈልገው መረጃ ብቻ ማግኘት ስለምፈልግ ነው። ውጪም ሆነን ቤትም ውስጥ ሆነን ለእኔ ምንም ትርጉም የለውም። ግን ማለት ነው ቤት ውስጥ ገብቼ ባየሁበት ሁኔታ ላይ ወንድምሽ ከሞተ የምትወጂው ወንድምሽ ነው። አንድ ፎቶ እንኳን ቤት ውስጥ የለም። ምን ማለት ነው? እኔ ያለሁት አሁን ብቻዬን ነው። እሺ ጠንክሬ መቆም አለብኝ። ገብቷል? በዛ ላይ ሴት ነኝ እና ታዲያ በቃ ያለኝ ምንም ማድረግ አልቻልኩማ። ቢያንስ እሱን ለመርሳት እየሞከርኩኝ ነው። ስለዚህ የወንድምሽ ፎቶ ቤት ውስጥ መኖሩ አንቺን በጣም እንትን ይልሻል። አዎ በጣም ነው የሚረብሸኝ። ሲጀመር እኮ እንዴት እንደነበርኩ እኮ አንተ አታውቅም። ገብቷል? ለምን የእናትና አባቶችሽን ፎቶ አላነሳሽም ታዲያ? የእነሱ አይረብሽም? እነሱ ምክንያቱም የሞቱት በጣም ሕፃን እያለሁ ነው። እኔ እንደ እናትም እንደ አባትም እንደ ታላቅ ወንድምም ሆኖ ያሳደገኝ አንዱ ወንድሜ ብቻ ነው። እሱም ደግሞ ይሞታል። አንተ ደግሞ ጭራሽ ዛሬ መጥተህ አልሞተም በህይወት አለ ባድ ምናምን። በቃ ተወኝ። እንደውም ከዚህ በላይ ምንም ነገር አትጠይቀኝ። እሺ ይኸውልሽ ብርቱካን፣ እኔ ይኸውልሽ አሁን ቀላል አይደለም የሚያስቡት። ሸዋና ግብረ አበሮቹ እናቴን አግተውብኛል። እናቴን ፍለጋ ነው የተንከራተትኩ ያለሁት። ወንድምሽ ደግሞ የሚያውቀው ነገር እንዳለ አውቃለሁ። አንቺም ደግሞ በዚህ ውስጥ የምታውቂው ነገር አለ። ቆይ እንዴት ነው የሞተ ሰው ተነስቶ ሰው የሚያግተው? ያመሃል እንዴ? ጭንቅላት ግን ትክክል ነው ያስባል። አቶ ፋሲል መረጃውን ሰጥቶኛል። አቶ ፋሲልን ታውቂያቸዋለሽ? ማነው አቶ ፋሲል? አቶ ፋሲል ማለት የሸዋ የቅርብ አለቃው ማለት ነው። ብዙ ነገሮችን ሲያሰራ የነበረው አቶ ፋሲል አይደለም? ስለ አቶ ፋሲል አታውቂም? አላውቅም። ነገርኩህ። እኔ ምንም ማውቀው ነገር የለም። በቃ ቆይ ቤት ውስጥ እንኳን ተሳስቶ ስልክ አይደዋወልም? ነገርኩህ። ጠዋት ነው የሚወጣው፣ ከዛ ደግሞ እሱ የሚገባው ማታ ነው። እኔ ደግሞ በዛ ሰዓት ስማር ነው የምውለው። በዛ ላይ አጠናለሁ ወይ ልተኛ ምችል ይሆናል እንዴ? እንዴት ነው የገዛ ወንድሜን እኮ መከታተል የለብኝም እኔ ማለት። ይሄን ያህል እኮ ቤታችሁም ትልቅ አይደለም። ስልክ አያወራም ልትኛች? እኔ ጋር አያወራም። በቃ አውርቶ አያውቅም። እስከማውቀው ምንም አይነት ስልክ አላወራም። ብርቱካን፣ የምትሄጂው አካሄድ ግን እንደማያዋጣሽ ታውቂያለሽ አይደል? እኔ ይኸውልሽ መፈልፈል ያለብኝን ነገር ከመፈልፈል ወደኋላ አልልም። በእርግጠኝነት ሸዋም ደግሞ በህይወት ካለ ያህል ብትሄድ ማለት ነው ደክመኖሽ የምትቀረው። ምክንያቱም ወንድሜ ሞተዋል። በእናትህ በቃ ልለምን፣ አታንሳብኝ በእናትህ። እንዴ ቆይ ሰው አይደለህ እንዴ? ጋይስ ምን ማድረግ እንዳለብን አላውቅም፣ ግን የሆነ እየተሰማኝ ያለው ነገር ከእንደገና ደግሞ ሲጀምር አቶ ፋሲል ይሄ ልጅ በህይወት ባይኖር ኖሮ ቀጥታ ይሄ መረጃ አይሰጡም። ማን ነው አቶ ፋሲል? ቆይ ስለማን ነው እያወራ ያለው? ሲጀመር ይሄ ሰውዬ ከኔ ወንድም ጋር ምንም ያገናኘው ጉዳይ የለም። የቅርብ አለቃው እኮ ነው። ለምን ደሞ ያገናኘው? እሺ ቆይ ማለት ወንድምሽ ስለ ስራ ምንም ነገር አውርቶሽ አያውቅም? ምንም ነገር በቃ አላወራም። ነገርኩህ። ካሁን ለምን ወንድሜን አትተውም? ሞተዋል አልኩህ እኮ። ስለ እናት ምናምን ያልከው ሂድና ሌላ ቦታ ፈልግ። በቃ ሲጀመር የተሳሳተ መረጃ ነው ይዘህ የመጣው። ወንድሜ ሞተዋል። እሺ ስንቴ ነው የምነግርህ? በቃ ሞተዋል ማለት ከሞተም ያው ነፍስ ይማር፣ ግን እኔ እንዳልሞተ ነው የማውቀው። ብቻ ውድ ቤተሰቦች ያው እየነገረችኝ ያለው ብርቱካን በጣም ለማመን በጣም የሚከብድ ነገር ነው። ሲጀምር ከሳምንት በፊት አቶ ፋሲል የሰጡ መረጃ እና አሁን ደግሞ እሷ እየነገረችኝ ያለው እንግዲህ ከአመት ከምናምን በኋላ አንተ ሰው ለምንድን ነው
ሀብታም ነኝ ሞቷል አልኩህ እኮ እንደውም ትሰማኛለህ ከዚህ በኋላ ማለት ነው ምንም በቃ የምናወራው ነገርም የለም በቃ እስካሁን አክብሬያለሁ ትሰማኛለህ ካሜራውን አጥፋልኝ አጥፋ በለው ሲጀምር አትቅረጸኝ አንተ ነው በቃ አጥፋ ትሰማኛለህ አይደል እስካሁን አክብሬ አውርቻለሁ ከዚህ በላይ ግን መስማት አልፈልግም በቃ ተወኝ ይኸውልሽ ብርቱካን በቃ ተወኝ እኔ ሀዘኔን ድጋሚ አታንሳብኝ ውጣልኝ የግቢውን ለቀህ ውጣልኝ አንተ ደግሞ አትቅረጸኝ በቃ አጥፋ ካሜራው ውጣልኝ እያልኩ ነው በቃ ውጣልኝ ይኸውልሽ ተረጋጊ ምንም የምረጋጋው ነገር የለም በቃ እንደዚህ ስለጮሽ ጀመር ስለ ወንድሜ እንደዚህ ማውራት መብት ይኸውልሽ ተረጋጊ ሰማኛለህ እሱ ሞቷል በቃ ይኸውልሽ እሺ ውጣልኝ መጥፎ ነገር እንዳይደርስበት ነው እመኛለሁ ይኸውልሽ እሺ አንድ ሀቅ ልንገርሽ አልፈልግም አትመኝ አሁን አንቺ ይኸውልሽ ያወራሽ ያለሽ ወንድምሽ እንደሞተ ነው ውጣልኝ አልኩህ እኮ እኚህ ሰዎች ይኸውልሽ በቃ አጥፋልኝ ካሜራው ውጣልኝ እንግዲህ ውድ ቤተሰቦቼ ያው በቪዲዮ ላይ እንደተመለከታችሁት ብርቱካን በጣም ምገርም ሰው ነች። እንግዲህ ወንድሟን ለምን ሞቷልን ማለት እንደፈለገች አልገባኝም። እንግዲህ እንደነገርኳችሁ አሁን በቀጥታ ከሷ ቤት እንደወጣሁኝ እንግዲህ ያው የነበረውን ሁኔታ እንደታዘባችሁት ነው። በቀጥታ አካባቢ ላይ ወደሚገኘው ቀበሌ ለመሄድም ጥረት አድርጌያለሁ። ከዛ ውጪ ደግሞ እየተዟዟርኩ አካባቢ ላይ ፎቶውን እያሳየው ስለ ሸዋ አስጠይቅ ነበረ። እሷ እንደምትለኝ ሸዋን በህይወት እንዳልሞተና በህይወት እንዳለ ማረጋገጥ ችያለሁ። ስለዚህ አሁን ደግሞ በቀጥታ እስኪ እንግዲህ ከዚህ እንሂድና ቀጥታ ቲሜን ይዤ ደግሞ ቦዲጋርዱ አለ የተባለበትን ቤትንም አድራሻው እጄ ላይ ስለገባ ቀጥታ ወደ ቦዲጋርዱ ቤት የምንሄድ ይሆናል። የሚኖረኝን ቆይታ ከወዲሁ እንድትጋበዙልኝ ጋበዝኳችሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ቻናሉን ሰብስክራይብ በማድረግ እንድታበረታቱኝ እፈልጋለሁ። ከዛ ውጪም ደግሞ ለብዙ ሰዎች እንዲደርስልኝ ስለምፈልግ ቻናሉን በደንብ አድርጋችሁ ሼር አድርጉልኝ። አሁን በቀጥታ እንግዲህ ቦዲጋርዱ ይገኝበታል ወደሚባለው ቤት አብረን ከናንተ ከውድ ቤተሰቦች ጋር እንሄዳለን። ምን ሊያጋጥመን ይችላል? ምንድነው የሚፈጠረው? እዛ ስንሄድ ደግሞ ምን ልንባል እንችላለን የሚለው ነገር ከናንተ ከውድ ቤተሰቦች ጋር አብረን የምናይ ይሆናል። እስኪ እንሂድ። እንግዲህ ውድ ቤተሰቦቼ ያው የቦዲጋርዱ ቤት ይገኛል የተባለበት አካባቢ ላይ ደርሻለሁ። ከዛም በፊት ደግሞ ያው ቀጥታ እሷ ቤተሰብ ቤት ገብቼ የሆነ ነገር ከማድረጌ በፊት አካባቢ ላይ እንግዲህ በተሻለ መጠን ዞር ብዬ መረጃዎችን ማጣራት ስላለብኝ መጀመሪያ ፎቶውን እያሳየው አካባቢ ላይ ዞር ብዬ ማጣራ ይሆናል። እንግዲህ እስኪ ከገባንስ በኋላ ምንድነው ሊገጥመን የሚችለውን እንግዲህ ከናንተ ከወደ ቤተሰቦች ጋር አብረን የምናይ ይሆናል። ያው እንግዲህ ዛሬ ደግሞ ያው እነሱ ጋር ስገባም ደግሞ ምንም አይነት መደነጋገጥ እንዳይኖር ስለምፈልግ ይሄን ቦዲጋርድም እዛው ባለበት እጅ ከፍንጅ መያዝም ስላለብኝ እንዲሁም ደግሞ መረጃዎችን ማወጣጣትና ማወቅ ስላለብኝ ስገባ እንግዲህ የምገባበት አገባብ ትንሽ ለየት ይላል። ከነርሱ የህይወት ተሞክሮ እንደፈለግኩና ያላቸውን የህይወት ተሞክሮ እንዲያካፍሉኝ እንደምፈልግ አድርጌ ነግሬያቸው ከተስማሙልኝ በኋላ ካሜራዬን ማበራ ይሆናል። ለሴፍቲ ብቻ የተወሰኑ ከኔ ቲም ያሉትን ሰዎች ብቻ ነው ይዤ የምገባው። ከዛ ውጪ ያው ለሚኖረው ነገር እንግዲህ የተቻለንን ያህል ጥንቃቄ የምናደርግ ይሆናል። ግን ያው እናንተ ተሞክሯችሁን አካፍሉ ስለምላቸው እዛ ጋር የህግ አካላትን ምናምን ሲያዩ ሊወነባበዱ ስለሚችሉና መረጃ ሊደብቁኝ ስለሚችሉ ቀለል አድርጌ የተወሰነ ከቲሚ አባላት ማምንባቸውን ብቻ ይዤ ምገባ ይሆናል። እስኪ ምን አይነት ቆይታ ሊኖረን ይችላል የሚለውን ከእናንተ ከውድ ቤተሰቦቼ ጋር አብረን የምናይ ይሆናል። እስኪ እንግባና ያለውን ነገር እኔ ሰላም ውድ ቤተሰቦቼ፣ እንግዲህ ይሄ የተለያዩ የሰዎችን ተሞክሮ የምናቀርብበት ፕሮግራማችን ነው። እንግዲህ እህቴም ደግሞ ያላትን ተሞክሮ ለእናንተ ለውድ ቤተሰቦቼ ለማጋራት እንግዲህ ፍቃደኛ ሆናልኛለች። በመጀመሪያ ፍቃደኛ ስለሆንሽልኝ ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ። እስኪ መጀመሪያ ከትውውቅን ጀምርና አንቺን ማን ልበል? እሺ፣ በእምነት ሙሉጌታ እባላለሁ። እሺ፣ በእምነት እስኪ ስለ ራስሽ የተወሰነ ነገር ንገሪኝ። በእምነት የት ነው ተወልዳ ያደገችው? እሺ፣ የተወለድኩት ክፍለ ሀገር ነው። በትምህርት ሁኔታ ወደ አዲስ አበባ መጣሁ ማለት ነው። አሁን ያው በትምህርትሽም ተመርቀሽ ከዛ ውጪ ደግሞ የተለያዩ የባልትና ስራዎችን እየሰራሽ እንዳለሽ ነው እየነገርሽኝ የነበረው። እስኪ ወደዚህ ሙያ ውስጥ እንዴት ልትገቢ ቻልሽ? አዎ ያው ልጆች እያሳደኩኝ ስለሆነ ያው ቤት ለቤት ባልትና ስራ ስለሚመችና ልጆችን እያሳደኩኝ እያስተማርኩ ስለሚመቸኝ ይህንን ስራ መርጫለሁ። አሁን በአሪፍ ሁኔታ ላይ እንዳለሽ ነበር እየነገርሽኝ የነበረው። እስኪ ማለት ያው ልጆች እንዳሉሽ ነግረሽኛል። ትዳር ውስጥ ከገባሽ ምን ያህል ጊዜ ሆነሽ? ትዳር ውስጥ ከገባ 5 ዓመት ሆኖኛል እና ያፈራናቸው ልጆች እስካሁን 2 ልጆች አፍርተናል። 2 ልጆች። ከባለቤትሽ ጋር አብራችሁ ነው እየኖራችሁ ያላችሁት?
አብረን ነው እየኖርን የነበረው። አሁን ግን ለስራ ወደ ካናዳ ሀገር ሄዷል። ወደ ካናዳ ሄዷል? አዎ። ስለዚህ ባለቤትሽም ከውጭ እየላከ ይረዳሻል ማለት ነው ብዙ ነገር ላይ? አዎ ያግዘኛል። ያው የቤት ኪራይ አለ፣ የልጆች ትምህርት ቤት አለ፣ ብዙ ነገር ስላለ ያው ያግዘኛል። ሴት ልጅ ሆነሽ 2 ልጆችን እንግዲህ ብቻሽን ማሳደጉ እንዴት ነው? አይከብድም? ይከብዳል፣ ግን ያው እግዚአብሔር ይመስገን ያው አጋዥም ስላለችኝ ያው ባለቤቴም ከውጭ ካናዳ ስለሚሰራ ያው እሱ ያግዘኛል። ምን ያህል ጊዜ ሆነው ከሀገር ከወጣ? 3 ዓመት አስቆጥሯል። 3 ዓመት? ስለዚህ በቃ ልክ በትዳር ውስጥ እንደቆያችሁ 2 ዓመት ከሞላችሁ በኋላ እሺ፣ ማለት ትንሽ ግራ የሚያጋባ ነገር እየነገርሽ ነው። በትዳር 5 ዓመት ነው የቆያችሁት፣ 2 ልጆች አፍርታችኋል። ከዛ ግን ያው በተጋባችሁ በ2 ዓመቱ ባለቤትሽ ከሀገር እንደወጣ ነው እየነገርሽኝ ያለሽው። እነዚህ 2 ልጆች እንዴት ነው የተወለዱት? በተከታታይ ነው የተወለዱት? ያው ለመጠየቅ ይመጣል። ለመጠየቅ ይመጣል ስትይ? ያው ልጆችን ለማየት እና ያው አንዳንድ ነገር ቤተሰቦችን ለመርዳት። ኦኬ። ስለዚህ ካናዳ ከሄደ በኋላ ተመልሶ በመጣበት ሁኔታ ነው 2ኛ ልጅ የተወለደው? አዎ እንደዛ ነው የተወለደው። ትንሽ ግራ የሚያጋባ ነገር ነው እየነገርሽኝ ያለሽው። ማለት እኛ እንደምናውቀው ከሆነ ያው ካናዳ ሄደሽ የግሪን ካርድ የመኖሪያ ፍቃድ እስክታገኝ ምን እስክትይ ድረስ ቢያንስ 4 ዓመት መቆየት ይጠበቅብሻል። እሺ እሱን እናቆየውና እንዴት ነው ከሀገርስ ሊወጣ የቻለው? ከሀገር ሊወጣ የቻለው በሚሰራበት መስሪያ ቤት ያው እድል መጥቶለት ነው የሄደው ማለት ነው። የስራ እድል ነው ወይስ ምንድን ነው? የትምህርት እድል ነው? ያው እድገት አግኝቶ ነው የሄደው በመስሪያ ቤቱ እኮ። የሚሰራበት ድርጅት ያው ካናዳን ብራንች አላቸው ነው? አዎ እንደዛ አላቸው። ግራ የሚያጋባ ነገር ነው እያወራሽኝ ያለሽ። ማለት አንድ ድርጅት እንዴት የስራ እድገት ብሎ ከሀገር ሊያስወጣ ይችላል? ያው በሙያው በጣም ጥሩ ልጅ ስለነበረ ያው ጋርድ ነው። በዛ ስራ በጣም ጎበዝ ስለነበረ ታታሪ ስለነበረ እዛ ደግሞ የተሻለ ስራ ስለነበረ ወደዛ ሄደ ማለት ነው። ስለዚህ ድርጅቱ ላይ የሚጠብቃቸው የነበሩ ሰዎች ናቸው ማለት እነሱ ሀገር ስለቀየሩ ነው አብሮ የቀየረው? አይ ሀገር ስለቀየሩ አይደለም። ያው በመስሪያ ቤቱ በመጣለት እድል ነው። እንዴት እንደዚህ አይነት እድል አንድ ጋርድ ሊያጋጥሙ ይችላል? በቃ እኔ እንደዛ ነው ተብሎ የተነገረኝ፣ እንደዛም ነው የመጣለት። ማን የነገረሽ እንደዛ ብሎ? ባለቤቴ ነው የነገረኝ። ራሱ ባለቤትሽ? ማን ነበር ያልሽኝ የባለቤትሽን ስም? እሺ የባለቤቴ ስም አስማማው ይባላል። ያው ማለት ይኸውልሽ ብዙ ግራ የሚያጋቡ ነገሮች አሉ። ማለት እስኪ ባለቤትሽ በጋርድነት በሚሰራበት ሰዓት ላይ እንዴት ነው? ውጪ ነው የሚያድረው? የሚሰጣቸው እንትኖች የጋርድነት ስራውን የሚሰራው በምን አይነት ሁኔታ ነበረ? የጋርድነት ስራው ያው ስራው ባለበት ሰዓት ነው ማለት ቀንም ሌሊትም ሊሆን ይችላል። ያው እኛ መቼም ያው እኔ ቤት ውስጥ ነው ልጅ ማሳድገው እንደነገርኩ ቅድም ያው ባልትና ነው የሚሰራው። በጣም ግራ የሚያጋባ ነገር ነው እየነገርሽኝ ያለሽው። ይቅርታ ውድ ቤተሰቦቼ፣ ያው ዛሬ እንደምታዩት እንግዲህ ቪዲዮዎችን አብዛኛውን እየቀረስኩ ያለሁት ውጪ ላይ ነው፣ በር ላይ ቁጭ ብለን ያው በረንዳ ላይ ቁጭ ብለን ነው እየተነጋገርን ያለነው እና በጣም ንፋስም ስላለ ያው በድምፅ ትንሽ ልትረበሹ ትችላላችሁ። ያው የተቻለንን ያህል ድምፆቹን እንደዚህ እየረበሹ ያሉ ድምፆችን ለመቀነስ እንሞክራለን። ከዛ ውጭ ግን ያው ለሚፈጠረው ችግር ከወዲሁ ይቅርታ መጠየቅ እፈልጋለሁ። በእምነት የሆነ ግራ የሚያጋቡ ነገሮች ብዙ እየነገርሽኝ ያሉት። እኔ የምፈልገው እንግዲህ አስማማው የሚባል ሰውዬ ልክ አንቺ እንዳልሽኝ በትክክልም ጋርድ ነው፣ እዚህ ቤት አብሮሽ እንደሚኖር አውቃለሁ። ግን ያው ከሀገር ወጣ ምናምን የምትይኝ ነገር ግን ውሸት መሆኑንም አውቃለሁ። ማለት እንዴት ውሸት? አስማማው ከሀገር አልወጣም፣ እዚሁ ሀገር ውስጥ ነው ያለው አይደል? በጭራሽ እዛ ሀገር ውስጥ የለም። ምክንያቱም እኛ ውጭ ሀገር ነው ያለው፣ እዛ ሆኖ ነው የሚረዳን። ያው በ6 ወርም በአመትም ማለት እኔ ከመምጣቴ በፊት መተው ያዋሩሽ ሰዎች አሉ። ምናልባት መረጃ ከተጠየቅሽ ምናምን ነገር እንደዚህ ብለሽ ንገሪያቸው ብሎ የላከሽ ሰው አለ? ማንም ሰው የለም። እርግጠኛ ነሽ? ማንም ሰው የለም፣ እርግጠኛ ነኝ። ታዲያ አስማማው ማለት ትርጉም የማይሰጡ ነገሮች ነው እያወራሽኝ ያለሽው። 2 ልጆች አላችሁ፣ በትዳር 5 ዓመት ነው የቆያችሁት። እሱ ካናዳ ከሄደ 3 ዓመቱ ነው። ከዛ በመሃል መጥቶ ነው 2ኛ ልጅ የተወለደው እያልሽኝ ያለሽው። ግን እኔ ከአቶ አስማማው ከሚሰራበት ድርጅት ብዙ ነገሮችን ለማጣራት ሄጄ ነበር እና የሰማኋቸው አንዳንድ መረጃዎች አሉ። በነዛ መረጃዎች መሰረት ምናልባት እስኪ ስለ መስሪያ ቤቱ ስለሚጠብቃቸው ሰዎች ምናምን ያው ባለቤቱ ነሽ፣ በግልጽ ነገሮችን ያዋራሻል ብዬ አስባለሁ። እስኪ የምታውቂውን ነገር ንገሪኝ። እንግዲህ እኔ የማውቀው
በአንድ መስሪያ ቤት ውስጥ ተቀጥሮ እንደሚሰራና በቦዲጋርድነት ሆኖ እንደሚሰራ ነው የማውቀው። አሁንም ደግሞ እድል መጥቶለት ወደ ውጭ ሀገር እንዲሄድ ነው የማውቀው። ይቅርታ ነው ግን ስለ እኔ ነው ወይ ስለ ባለቤቴ ነው ማለት ያልሽ በመጀመሪያ ስለዋሾሽ ይቅርታ ማለት እኔ አንቺ የህይወት ተሞክሮ ለመስማት ወይም ደግሞ የህይወት ተሞክሮሽን ላጋራ አይደለም የመጣሁት። እኔ የተደበቁ ወንጀለኞችን ፈልጌ ለህግ ማቀርብ ሰው ነኝ። መርማሪ ጋዜጠኛ ነኝ። ማለት እንዴ? የምን መርማሪ? ምን አስደነገጠሽ? አይ ምንም አልደነገጥኩም፣ ግን ስለ ህይወት ታሪክ ተሞክሮ ላስተምር እንጂ ስለ መርማሪ ብላ አይደለም አይደል እንዴ? መጀመሪያ ስለዋሾሽም እኮ ይቅርታ ጠየቅ። ይኸውልሽ እኔ አሁን የመጣሁበት ጉዳይ ስለ ባለቤትሽ ለማጣራት ነው። ባለቤትሽ በቀድሞ ድርጅቱ ወይም ደግሞ አሁን በቅርብ ጊዜ ከድርጅቱ እንደተቀነሰም ሰምቻለሁ። አንቺ ካናዳ ሄዷል ምናምን ብለሽ የምትዋሽኝ ነገር እንድትተው ይፈልጋሉ። ይኸውልህ ወንድም እሱ የሄደው 2 ልጆችንና ቤተሰቡን ለማስተዳደር ነው የሄደው። እድገት ፈልጎ ነው እንጂ የሄደው ሌላ ወንጀል ምናምን የምትለው ነገር ምንም ሊገባኝ በእምነት እየዋሸሽ እንደሆነ እኮ ያስታውቃል። እኔ ምንም እየዋሸሁ አይደለም። በቃ ቤተሰቡን ለማስተዳደር እና ለማስተዳደር ብቻ ነው የሄደው። አስማማው ይኸውልሽ በጣም ብዙ ወንጀሎች ሲሰራ የነበረ ሰው ይሄ ደግሞ ማለት ምን አይነት ወንጀል? እኔ ምንም የሰማሁት ነገር የለም። የምሰማውን ካንተ ነው። እኔ እስካሁን የሰማሁት ነገር የለም። ስለ አቶ ፋሲል ሲያወራ ሰምተሽ ታውቂያለሽ? አስሚ ቤተሰቡን የሚያስተዳድር ጥሮ በብርድ በፀሐይ እየተጠበሰ የሚያስተዳድር ሰው ነው። አንቺ እንደምትይው አይነት ሰው ቢሆን እኔም ደስ ይለኝ ነበር። ግን አንድ ነገር ልንገርሽ፣ እሱ ማለት ነው እየሰራ የነበራቸው ብዙ ወንጀሎች አሉ። አለቆቹ ሲያስተሯቸው የነበሩት ብዙ ወንጀሎች አሉ። ማለት ምን አይነት ወንጀል? ምን አይነት ወንጀል ማለት ብዙ ነገር። ምን አይነት ወንጀል? ምን አይነት ወንጀል? እሱ ቦዲጋርድ ነው እንጂ እንዴት አድርጎ ወንጀል ይሰራል እኮ? አድርግ ያሉትን ነገሮች እንዳለ ሲያደርግ ነበር ያለው። ሰው አፍን ሲባል ያፍናል፣ ሰው ግደል ሲባል ይገላል። ከዛ ውጪ ደግሞ ለባዶ አምልኮ የሚሆኑ ሁሉ ነገሮች ሲያመቻች ነበር። እሱ ስለዛ ነገር ምንም የማውቀው ነገር የለም። የሰማሁትም ነገር የለም። እኔ የሰማሁት በመስሪያ ቤቱ እድገት አግኝቶ እንደሄደ ነው የማውቀው። ይሄንን ብቻ ነው እኔ የማውቀው እና ልጆቹንና እኔን ቤተሰባችን ሲጀምር ማለት ነው ልጅ በእምነት አንቺ ውሸታችሁበት ያስታውቅብሻል። የምታወሪው አወራረሽ፣ ንግግርሽ ብላን ያስታውቃል። የሆነ ያሸመደዱሽ ነገር እንዳለ ነው። ምንም የሸመደድኩት ነገር የለም። ይሄው እንደምታየው ነው አይደለም። መጀመሪያ አስታዋሪኝ የነበረው እኮ በእንደዚህ አይነት እንትን እኮ አልነበረም። ካሜራ ከማብራቴ በፊት ስታወሪበት የነበረው ንግግርና አሁን እየተናገርሽበት ያለው ንግግር አንድ አይነት አይደለም። አላቅም ማን ቀድሞ መጥቶ እንደነገረሽ አላቅም። አንቺም ይሄን ሰውዬ ካገር ወጥቷል በይ ተብለሽ ሊሆን ይችላል አላቅም። እሱ ግን አንቺ እየዋሸሽ እንደሆነ ያስታውቃል። እኔ በጭራሽ አላሸሁም። እኔ በጭራሽ አልዋሽም። ለምን ዋሻለሁ? ልጅ ትልቅ ሰው ነሽ፣ የልጆች እናት ነሽ። አንቺ እንደዚህ ሆነሽ መዋሸት እንጃ ደስ ውሸት በማንም ላይ አያምርም። በተለይ ደግሞ አንቺ ደስ አላሸሁም። እኔ አላሸሁም። አስማማኝ ነው ያለው ካናዳ ነው። አዎ ካናዳ። እርግጠኛ ነሽ? አዎ እርግጠኛ ነኝ ካናዳ ነው። ልጅ ወንጀለኛ መደበቅ አንቺንም ወንጀለኛ ነው የሚያደርግሽ። ታውቂያለሽ አይደል? አዎ አውቃለሁ። ያወቅሽ ነው ወንጀል ምሳሌ ወንጀለኛ አይደለም። አስማማው ካናዳ ነው ያለው። ምንም አይነት ወንጀል የሰራው ወንጀል የለም። አስማማው ነፃ ሰው ነው። ምንም አይነት ወንጀል የለበት። በምን አወቅሽ? እኔ ሚስት ስለሆንኩ። አስማማችሁ እስኪ ስለሚሰራቸው ስራዎች ንገሪኝ። እነዛ ሰዎች ለምንድነው ቦዲጋርድ የፈለጉት? ለምንድነው ጥበቃ ሲያደርግ የነበረው? በቃ ቦዲጋርድ ሆኖ ሰውነቱ የተመቸ ነው፣ ቅርጹ ያምራል፣ ለስራው ታማኝ ነው። በቃ ቦዲጋርድ ለምንድነው ቦዲጋርድ እንዲሆን የፈለጉት እነዚህ ሰዎች? እንዴ ጥበቃ እኮ ነው፣ አንዱ የስራ ዘርፍ ነው። ምን ማለት ነው? እንዴት በብርድና በፀሐይ እየተጠበሰ ልጆችና ቤተሰቦችን የሚያስተዳድር ሰው እንዴት ነው እንደዚህ ልትለው የምትችለው? እንዴት ነው እንደዚህ ብለህ እኔ ሙያውን እያጣጣልኩ እየናቁት ማን ስለሆንክ ነው? እንግዲህ ተረጋጊ፣ በእምነት ተረጋጊ። ማን ስለሆንክ ነው እንደዚህ እየመጣ የምትዘልፈው? አንድ የስራ ዘርፍ ነው፣ እንጀራው ነው፣ ይሰራበታል። በቃ ተረጋጊ፣ በእምነት ይኸውልሽ፣ ስለ ጩሽ አታሳብኝ። አንድ ነገር ልንገርሽ፣ እነዚህ ሰዎች ከምንድን ነው መጠበቅ የፈለጉት? እሱስ ለምንድን ነው እንደዚህ ጥበቃ እየሰጠ ያለው? ይኸውልሽ እኔ ስለ አቶ አስማማው ማለት ነው ማወቅ ያለብኝን ነገር እንዳለ አጣርቼ ነው የመጣሁት። አንቺ ጋር ከመምጣቴ በፊት አካባቢ ላይ ተዘዋውሬ ፎቶውን ይዤ ብዙ ሰዎች እያሳየሁ ስለሱ ማስረጃ ስሰበስብ ነው የቆየሁት። አቶ አስማማው ከሀገር እንዳልወጣ ቃል። አሁን አንቺ የት እንደተደበቀ ግን ታውቂያለሽ። እሱ እንድነግሪኝ ብቻ ነው የምፈልገው ነው። ነገርኩህ እኮ በቃ የትም ይዘህ መዞር ትችላለህ። እሱ ያለው ውጭ ሀገር ነው አልኩ። ደግሞ የልጆቼን አባት በጣም የምወደውን ባለቤቴን እንደዚህ እንድዘልፍብኝም አልፈልግም። የለም ከሀገር ወጥቷል። በቃ የትኛውንም ወረቀት ይዘህ ብዞር የለም ውጭ ሀገር ነው ያለው። አስማማው ነው እንደዚህ ቢያለሽ? አሁን እኮ አንተ እኮ መጥተህ ጠይቀኝ። አሁን ነው እንዴት እሱ አውቆ ነው እንዴት እንደዚህ በይ ብሎ የሚመልስ ስጭ የሚለኝ? እንዴት ነው እየተፈለገ እንዳለ ያውቃል።
አያውቅም ምንም እሱ ወንጀል ስላልሰራ ምንም እንደዚህ አይነት ነገር ታሪክ የሚያውቀው ነገር የለም። እሺ ከስራ ገበታው ለምን የተቀነሰው? አልተቀነሰም። እድገት አግኝቶ ነው የሄደው አልኩህ እኮ አትሰማም እንዴ? አልተቀነሰም። እድገት አግኝቶ ነው የሄደው። እኔ እንጃ። እኔ ይኸውልሽ በእምነት ሰው ሲዋሽ ብዙ ጊዜ አጋጥሞኝ ያውቃል። እንዳንቺ አይነት ግን ውሸት የማይችል ሰው ደግሞ አጋጥሞኝ ያውቃል። እኔ ውሸታም አይደለሁም። ቤተሰቡን ለማስተዳደር አነጋገርሽ እኮ ያስታውቃል። ይኸውልሽ አነጋገርሽ የተሻለ ኑሮ ፍለጋ በዚህ ሀገር እንትን በቃ መኖር ስለማይቻል የተሻለ ኑሮ ፍለጋ። ታዲያ እሺ አንቺ ባለቤቱ አለሽ፣ ልጆቹ አለ፣ ለምን አልወሰዳችሁ? እንዴት ይወስዳችኋል? ውጭ ሀገር እንደዚህ ዝም ብሎ ይኬዳል እንዴ? የእናት ቤት ነው እንዴ ዝም ብሎ እንደዚህ የሚኬደው? እኮ ለምን እንዳልሄዳችሁት እናንተ? እንዴት አድርገን ነው? ገና 5 አመቱ ነው አልኩ አይደለ እንዴ? ከሄደ አዎ ገና 5 አመቱ ነው። ይኸውልሽ የሚጣረሱ ነገሮች እያወራሽኝ ነው። ቅድም ከሀገር ከወጣ 3 አመቱ ነው አልሽኝ። አሁን ደግሞ 5 አመት እንደሆነው እየነገርሽኝ ነው። ገና እንደተጋባችሁ ነው የወጣው እሱ። ውሸት እንደማትችል እኮ ያስታውቃል። ግን ለምን መደበቅ እንደፈለግሽ ነው ያልገባኝ ነገር። እኔ ምንም የደበቅኩ ነገር የለም። በቃ እኛ የምናውቀው እኔም ልጆቹም የምናውቀው እኔ ባለቤቴን በጣም እንደምወደው በእምነት በቃ ልጆቹን እንደሚወድ ስራውን እንደሚወድ ነው የማውቀው። በቃ ሌላ የወንጀል ታሪክ ምናምን የምትለው ነገር ምንም ሊገባኝ አልቻለም። በቃ እንደዚህ አይነት ነገር ጀመር አታውራኝ። በቃ አታውራኝ። ይኸውልሽ በእምነት አሁን ይኸውልሽ በእርግጠኝነት አንቺ እየደበቅሽን ውሸትን እየነገርሽኝ እንደሆነ እርግጠኛ ነኝ። ይኸውልሽ ከካሜራ ጀርባ ያሉትን የህግ አካላት እያየሽ ነው አይደል? አንቺ አሁን ወንጀል እየሰራሽ ነው። ወንጀለኛን እየደበቅሽ ወንጀል እየሰራሽ ነው። ስለዚህ ልጆችሽንም ቤተሽንም ጥለሽ በህግ ጥላ ስር ነው የምትሆኚ። የገባሽ ነው የምልሽ ነገር እየተረዳሽ። እኔ ምንም የደበቅኩት ነገር የለም። ልታስፈራራኝ ምንም ልትለኝ አትሞክር። እንደዚህ በቃ እያስፈራሮሽ አይደለም። እኛ ምንም የደበቅነው ወንጀል ምንም ነገር የለም። በቃ ባለቤት ያለው ውጭ ሀገር ነው። ስለዚህ ይኸውልሽ ባለቤትሽ በህግ ስለሚፈለግ አንቺ ደግሞ የሱን የደበቅሽለት ስለሆነ የተደበቀበትን ቦታ የደበቅሽለት ስለሆነ እንግዲህ ያው ልጆችሽን መንግስት እንደሚያደርጋቸው ይሆናል። አንቺ ግን ወደ ህግ አካላት የምትሄጂው ነው። ይሄ ነገር ነው ፈልጊ ካለብኝ እኮ ልጠይቅ ችግር የለውም። ግን እኛ ወንጀል የሚባል ነገር የለንም። የለንበትም። አዎ እርግጠኛ ነኝ። ልጆችሽ አያሳዝኑሽም? ልጆችማ ልጆቼ ናቸው። ግን እኔም እንደምታየኝ ባልትና ስራ ሰርቼ ነው የምተዳደረው። ልጆችሽ ይኸውልሽ ያለ እናትም ያለ አባትም እንዲሆኑ ትፈልጊያለሽ? አትፈልጊም? አልፈልግም። ስለዚህ እውነቱን ንገሪኝ። በቃ ነገርኩ እኮ እውነቱንማ ነገርኩ። በቃ ስንቴ ልንገርክ? በቃ ነገርኩክ። እሺ ካታስማማው ጋር ይሰራ ስለነበረው ሹፌርስ ምን ታውቂያለሽ? ምንም የማውቀው ነገር የለም። ምንም ነገር አታውቂም? ምንም የማውቀው ነገር። ስለዚህ ምንም ነግሪ ነገር የለም። ምንም የማውቀው ነገር የለም። ምንም ነገር ነገር እኔ አስማማው ማለት ነው ከገባበት ጉድጓድ ገብቼ ወጣው። ካናዳ ሄደ። ካናዳም ሊሄድ ከጉድጓድ የምታወጣው ይኸውልሽ እናቱ ወድ ቢገባ ያመልጠኝም ንገርሽ። ነገርኩ እኮ በቃ ነገርኩ። ምንም ልታስፈራራኝ ምንም አትችልም። ወንጀል ካለብኝ ደግሞ እሰረኝ አልኩ እኮ በቃ እሰር። ወንጀል ካለብሽ ልሰርሽ እሰረኝ። በቃ ወንጀል ፋይል ማስረጃ ካለህ አንተ እሰረኝ። በቃ እሰረኝ። ወንጀል ካለብኝ እኔን ማስረጃ ካለክ ትክክለኛ ማስረጃ አቅርበክ ማሰር ትችላለህ። አንቺ ወንጀለኛ እየደበቅሽ ስለሆንሽ ወንጀለኛ ነሽ። ወንጀለኛ አይደለሁም። ወንጀልም አልደበቅሁም። አስማማውን ሲይዘልሽ ማስረጃ ብቻ ስታመጣ ነው። ይኸውልሽ ማስረጃ ይነግርሻለሁ። አስማማውን በእጅ ያስገባዋለሁ። አስማማው በእጅ ገባ ማለት ደግሞ አንቺ ሆን ብለሽ ደብቀሽዋል። ካናዳም ልሂድ የትም ልሂድ አስማማው ማለት ነው ይዤ የመጣው ቀን ግን አንቺ ወንጀለኛ ነሽ። እሺ ወንጀለኛ ነኝ፣ ግን ማስረጃ ፈልጋለሁ። ወንጀለኛ መደበቅ እኮ ምንም ማስረጃ የሚያስፈልገው ወንጀል አይደለም። ነገርኩ እኮ ሄደ ካናዳ ካመጣኸው ነገርኩ። እውነቱን እየነገርኩ ነው። ያለው ካናዳ ነው። ምንም አይነት ወንጀል የለበትም። እሺ ችግር የለም። እንግዲህ ውድ ቤተሰቦቼ ያው እንደምትመለከቱት በጣም እርስ በርሳቸው እየተጣረሱ ያሉ የሚጣረሱ ነገሮች ነው እየነገረችኝ ያለው። ባለቤቷ ከሀገር ከወጣ አንዴ 3 አመት ነው ትለኛለች፣ አንዴ 5 አመት ነው ትለኛለች። ግን በእርግጠኝነት አሁን እኔ የምፈልጋቸውን ሰዎች ሆን ተብሎ የሆነ የደረሰብን ሰው ይኑር ምን እያደረግን እንዳለ ያጣራ ሰው ይኑር ከኛም ውስጥ መረጃ እየወጣ ይሁን ማቀው ነገር የለም። ግን በሄድንበት ቦታ እንደሰማችሁ ሹፌሩ ሞቷል ተባልን። አልሞተም። ግን ያው እንዳነገርኳችሁ ከሷ ጋርም እያወራው እንደነበረ በአካባቢው ወደሚገኘው ቀበሌ ለመሄድ ሞክሬ ነበረ። እዛም ሄጄ ይሄ ሰውዬ እንዳልሞተ ምንም አይነት የሞት ሰርተፊኬት እንደሌለው ማረጋገጥ ችያለሁ። ከዛም በኋላ ደግሞ እንግዲህ በቀጥታ ያመጣሁት ቦዲጋርዱ ቤት ነበረ። ቦዲጋርዱ ቤትም እንደምታዩት በእምነት በጣም በሚያስጠላ ሁኔታ እንደምትዋሽ ያስታውቃል። ግን ያው አልዋሸውም። ባለቤቴ ካናዳ ነው እያለችኝ ነው ያለው። እኛ እንግዲህ
በመናጣራበትና እኛ ወጥመዳችን ውስጥ ከተን እኚህን ወንጀለኞች የምንይዝበት መንገድ መፍጠራችን አይቀርም፣ መያዛችንም አይቀርም። እኔ አሁን እያሳሰበኝ ያንገበገበኝ ያለው የእናታችን ጉዳይ ነው። እናታችንን ለማግኘት እንግዲህ በጣም ብዙ ርቀቶች እየተጓዝን ያለ ነው። ሌት ተቀን ለቀን እየለፋን ነው። እንደምታዩት ነበልባልም ጋር የሄድኩኝ አቤል የነበረበት ሙድ ትክክል አልነበረም። አሁን ላይ እንደውም ተስተካክሎ ስራውን መስራት ጀምሯል። ያው የእናት ጉዳይ ነው፣ ያሳስባል፣ እናውቃለን። ከዛ ውጪም ደግሞ ሉሌንም ደግሞ መርዳት ያለብኝ አንዳንድ ጉዳዮች አሉ። ሉል ጋም እየሄድኩኝ ነው። ብቻ ቲሙን በዚህም በዛም እያደረኩ ያሉኝን እኔ ውስጥ ያሉት ቲሞች ባይዘቡኝ በዚህ አጋጣሚ በጣም አድርጌ ላመሰግናቸው እፈልጋለሁ። ስላላችሁ አይደለም እኔ በውድ ቤተሰቦቼ ፊት እናንተ ማመስገን እንፈልገው። እንግዲህ ምልካችሁ ቦታ እዚህ ቦታ ሄዱ፣ እንደዚህ አድርጉ ስል በፍቅር እየታዘዛችሁኝ ሄዳችሁ ስለሆነ ከልብ አድርጌ አመሰግናችኋለሁ። አሁንም ብዙ ስራ ይጠበቅብናል። የጀመርነው ነገር ቀላል አይደለም። የአቤላን እናት ግን ማግኘት አለብን፣ ቃል ገብተናል። ስለዚህ መክፈል አለብን፣ ዋጋ ከፍለን የምናመጣት ይሆናል። እንግዲህ ያው ደከመኝ ሰለቸኝ ሳይሉ ነው ማታ አንል ጧት አንል መንቀሳቀስ ባለብን አገኘን ያለውን መረጃ እንዳለ ከመጠቀም ወደኋላ እያልን አይደለም። እንግዲህ ለዚህ ግን የሚያስፈልገን ምንድነው? እናንተ ድጋፍ፣ ሰብስክራይብ እንድታደርጉን እንፈልጋለን።